እነዛን ሰዎች ቁጭ አድርጌ መጠየቅ ፈልጋለሁ ማለት ለምንድን ነው ያልተሰጣቸው የት ጋር ነው የደረሰው የሚለው ማለት ኦኬ እነዚህ ገንዘብ ሰብሳቢዎች ቆይ ለነሱም ፌርነስ አንተ ጥያቄ ላንሳ አሁን ፍራውን አንተ ሰጥቻቸዋለሁ ነው የምትለው እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው አንደኛ ነው ሪሲት አለኝ በአካውንታቸው መግባቱ ያን ማቅረብ ትችላለህ ኦፍ ኮርስ አሁን አንተ ገንዘብ የምትልከው ገንዘብ በአግባቡ ዴሊቨር ይሆን እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪድ አስቀምጥልኝ ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል አመት ነው ከ2021 ጀምሮ ነው ካለፈው አንድ አመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር ይረዳው በእንትን ያለ ነው በደረሰኝ ያለ ነው በአመት ምረቱ አመት አለው $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ አለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል ልክልሃለሁ ደረሰኝ ይሄ እንትን አይደለም ምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል ከዛሬ ውጪ በምንም ነገር መልስ አልሰጥም ኦሬዲ ቲክታክ ዘግቻለሁ I'm not going to back ኢንቨስቲጌት አድርጌ ሲደርስበት ሰዎቹን በአካል በህግም ነው መጠይቃቸው ላይክ በህግ ደረጃ ነው መጠይቃቸው ዝም ብዬ እንደዚህ አይደለም እንደዚህ ቀለል አድርጌ አይደለም አልፎ ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ የናክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምና ሚሊዮን ነው ደረሰኝ ላይ መጥቼ ሳይው በዛ አካውንት ትራንዛክሽን የገባው 12 ሚሊዮን 700 ምናምን አንደኛው ጋር ወደ 5 ወደ 6 ሚሊዮን አካባቢ ነው እንትን ያልኩት ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው ሌባ እንደሆናችሁ እንቆጥራለን ለጊዜው ተጠርጣሪ ናችሁ የመጀመሪያው ማስተር አብነት ሚኪ መማር አለባቸው እግረኛው ሀቢባ ፍቅሩ አብጤ ተስፋዬ ሀደርጌው ካሊድ ተስ ባላደራው ሙባረክ ፍቄ ኖርዌይ ናርዶስ የረሳውት አለ እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጽኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ ያዘጋጃችሁ በይዘው ያው ትንሽ ጥርሴ ያው ክፍተት ስላለው ያው ነገሮችን አይቋጠርም ነው ዝም ብሎ ነው የሚዘረግፈው ጋይስ 20 ሚሊዮን ማስረጃ አለኝ እንግዲህ ጉድ እየወጣ ነው ወረሰው ወዴት እየሄድን ነው ኧረ በስመ አብ እውነቱን ለማመንም ለመስማትም በጣም የሚቀፍ ነገር ነው በጣም ቢግ ሼም ነው አይ ቲንክ አላየንም አላወቅንም እንግዲህ ያለውን ነገር እንግዲህ ያው እንደሚያወሩት ነው ማስረጃ አለ ማለት እንግዲህ ጉዞ ወዴት እየሄደ ነው አስባችኋል 20 ሚሊዮን ኢትዮጵያ ምን ያህል ተለወጥ ነበር የስንቱ ንጹሃን ህዝብ ይለወጡ ነበር አይ ቲንክ እስቲ ገና ጉድ ነው ያው ያለ ማስረጃ ማውራት ደግሞ ተገቢ አይደለም እንደዛ ነው የማስበው ጋይስ እና ለኔም በቃ ጉፈ እንደሚምናን ዘልና ያ እንግዲህ እንደምታት እቺን ጥርሴን አስተከሉልኝ